አክዓብ ናቡቴን ያስገደለው በሚስቱ በኤልዛቤል ምክር ነው። አክዓብ ንጹሕ ደም ያፈሰሰው በሚስቱ በኤልዛቤል ምክንያት ነው። ሚስቱ ናት የነዳቸው፣ ሚስቱ ናት የመከረችው፣ ሚስቱ ናት ይህንን ኃጢአት እንዲሰራ ያደረገችው ሚስቱ ናት። አቤግያ ባሏን ወገኖቼ ማነው ዳዊትን ከስህተት መንገድ ትመልሳለች። ኤልዛቤል ደግሞ ባሏን ወደ ክፉ ትመራለች። ዓለማችን ላይ እንደ ኤልዛቤልም አይነት አሉ፣ እንደ አቤግያም አይነት አሉ። ሁለቱም አሉ ዓለማችን ላይ። እኛ ከማን ወገን ነን? እስኪ ራሳችንን እኔ ስለዚህ እግዚአብሔር ልጆች ይሄ ድምፅ የሚሰማ ሚስቶች በባሎቻችን ድካም፣ አመል፣ ደካማ ጎን ከመፍረድ ይልቅ በጸሎት እንደግፋቸው፣ በጸሎት እናግዛቸው። ባሎች በሚስቶቻችን ላይ ከመፍረድ ይልቅ አይ ይሄ ደካማ ጎኗ ነው ብለን ወደ ፍቺና ወደ ሌላ ነገር ከመሄዳችን በፊት በጸሎት ሚስቶቻችንን እናስ ሰው ደሃ የሚባለው የሚበላው የሚጠጣው ቤት፣ መኪና፣ ገንዘብ ስለሌለው አይደለም። ሰው ደሃ የሚባለው እግዚአብሔር ከሌለው ነው። መጽሐፍ እንዳይፈረድባችሁ ምን አትበሉ? አቤት አትፍረዱ። የማቴዎስ ወንጌል ምዕራፍ 7 ቁጥር 1 ላይ የተመዘገበ እግዚአብሔር ቃል እንዳይፈረድባችሁ አትፍረዱ። እመኑኝ የእግዚአብሔር ልጆች፣ እኛ በወንድሞቻችንና በእህቶቻችን ላይ ካልፈረድን እግዚአብሔር በእኛ ላይ አይፈርድም። እኛ በሌሎች ላይ ከፈረድን እርግጠኛ ሆኜ እነግራችኋለሁ እግዚአብሔር በእኛ ይፈርዳል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእድሜያችን ላይ ይህችን ቀን ተጨማሪ አድርጎልን ቃሉ በሚነገርበት ስፍራ ላይ የሰበሰበን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ስለማይነገር ስጦታው ቅዱስ ጳውሎስ እንደተናገረ ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። እግዚአብሔር አምላካችን ከሊቀ ዲያቆናት ከቀዳሚ ሰማዕት ከዲያቆን እስጢፋኖስ ረድኤትና በረከት ሁላችንንም በቸርነቱ ያሳትፈን። የምስጢር ባለቤት ቸሩ አምላካችን እግዚአብሔር የተሰወረውን የወንጌል ምስጢር ለሁላችን ገልጦ የሚረባንንና የሚጠቅመንን ነገር እንዲያስተምረን የእሱ ቅዱስ ፍቃዱ ይሆንልን። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው የሴቲቱ አእምሮ ታላቅ ነበረ የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በአንደኛ ሳሙኤል በምዕራፍ 25 ቁጥር 3 ላይ ነው። የሴቲቱ አእምሮ ታላቅ ነበረ። ርዕሳችን ይሄ ነው። በዚህ ርዕስ ውስጥ በብሉይ ኪዳን ድንቅ ታሪክ፣ አስደናቂ ታሪክ ካላቸው ሴቶች መካከል የአንዷን ታሪክ አንስተን ከሕይወታችን ጋር እያዛመድን እንደ እግዚአብሔር መልካም ፈቃድ እንማማራለን። ቆሞ ለመናገር ቁጭ ብሎም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለእኔ ለባሪያው ተናጋሪ የሆነ አንደበትን
ለእናንተም ለሰሚዎቹ አስተዋይ የሆነ ልቡናን አምላካችን እግዚአብሔር ለሁላችንም በቸርነቱ ያድለን። በዚህ ታሪክ ውስጥ 3 ነገሮችን ባጭሩ ለማየት እሞክራለሁ። እንድትከታተሉኝ በእግዚአብሔር ፍቅር እጠይቃቸዋለሁ። በመጀመሪያ ሴቲቱ የተባለች ማናት የሚለውን እናያለን። በሁለተኛ ደረጃ በመጽሐፍ ቅዱስ ምንድነው የሰራችው? አስደናቂ ታሪኳ ምንድነው የሚለውን እናያለን። ሶስተኛና የመጨረሻ ከእርሷ ምን እንማራለን የሚለውን ተመልክተን ለዛሬ ትምህርታችንን እንቋጨዋለን። የሴቲቱ አእምሮ ታላቅ ነበረ። እስኪ ከመጀመሪያው እንነሳ። ሴቲቱ የተባለችው ማን ናት? ባለ ታላቅ አእምሮ ብሎ መጽሐፍ ቅዱስ የመዘገበላት ሴት አቤግያ ተብላ የምትጠራ ሴት ናት። ሙሉ ታሪኩ በአንደኛ ሳሙኤል በምዕራፍ 25 ቁጥር 2 ጀምሮ ተመዝግቧል። አንድ ጊዜ በንባብ አሰማችኋለሁ። እንደዚህ ይላል። በማዖንም የተቀመጠ አንድ ሰው ነበረ። ከብቱም በቄርሜሎስ ነበረ። እጅግም ታላቅ ሰው ነበረ። ለእርሱም 3000 በጎችና 1000 ፍየሎች ነበሩት። በቄርሜሎስም በጎችን ይሸልት ነበረ። የሰውየው ስም ናባል፣ የሚስቱም ስም አቤግያ ነበረ። የሴቲቱ አእምሮ ታላቅ መልኳም የተዋበ ነበረ። ሰውየው ግን ባለጌ ነበረ፣ ግብሩም ክፉ ነበረ፣ ከካሌብም ወገን ነበረ ብሎ ይጀምራል። እንግዲህ በርዕስነት ያነሳነው ቃል አስቀድሞ የተነገረው ሴቲቱ የተባለችው አቤግያ ናት። ባሏ ናባል እየተባለ ነው የሚጠራው። አቤግያ ማለት በዕብራይስጥ የስሙ ትርጉም በጣም ውብ ቆንጆ ማለት ነው ይለዋል። አንድም አቤግያ ማለት የአባት ደስታ ማለት ነው ብሎ ይፈታዋል። እንግዲህ ይህች ሴት ቅድም በመግቢያችን እንደጠቆምካችሁ ብሉይ ኪዳንን ስናጠና አስደናቂ ታሪክ ካላቸው ሴቶች መካከል ፊተኛ ተርታ ላይ የምትሰለፍ ናት። አሁን ታሪኳን እየዘረዘርን እናየዋል። ምንድነው አስደናቂ ስራ የሰራችው በመጽሐፍ ቅዱስ ውስጥ? እንመጣበታለንስ። እንግዲህ ታሪኩ ሲጀምር ናባል የሚባል ባል አላት ይላል። ናባል ማለት የስሙ ትርጉም ሰነፍ፣ ሞኝ ማለት ነው ይለዋል። የመጽሐፍ ቅዱስን መዝገበ ቃላት ስናነበው ናባል የሚለውን ሰነፍ፣ ሞኝ ብሎ ነው የሚፈታው። ሚስቱ ደግሞ ባለ ታላቅ አእምሮ ነች ይላል። በዛ ላይ ደግሞ የተዋበችም ነበረች ይላል። ቅድም ስናነ ውሳጣዊ ውበት አላት፣ ውጫዊ ውበት አላት። አንዳንድ ሰዎች በውጪ ውበት ሊኖራቸው ይችላል፣ ወደ ውስጣቸው ስትገቡ ግን ውሳጣዊ ውበት ላይኖራቸው ይችላል። አቤግያ በጣም የተለየች ሴት ናት። በውስጧም ውብ ናት፣ በውጭዋም ውብ ናት። መጽሐፍ ምንድን ነው የሚለው? ውበት
ሐሰት ነው፣ ደምግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት እሷ ትመሰገናለች ተብሎ ተጽፏል። በዚህ በመጽሐፈ ምሳሌ ምዕራፍ 31 ቁጥር 30 ላይ የተመዘገበ ቃል ውበት አለ ጠቢቡ ሰሎሞን ሐሰት ነው። ውጫዊ ውበት ብቻ፣ ስጋዊ ውበት ብቻውን ሐሰት ነው፣ ደምግባትም ከንቱ ነው አለና እግዚአብሔርን የምትፈራ ሴት ግን እሷ ትመሰገናለች። ለክርስቲያኖች ውበት ማለት እግዚአብሔርን መፍራት ነው። አምላካችን እግዚአብሔር እሱን የሚፈራ ልብ ለሁላችንም በቸርነቱ ያድለን። በሌላም ስፍራ ላይ እዚሁ ምዕራፍ ቁጥር 10 ላይ ይህንን ሐሳብ ግልጥ የሚያደርግ አንድ ቃል ሶሎሞን ተናግረዋል። ምሳሌ 31 ቁጥር 10 ላይ ልባምን ሴት ማን ሊያገኛት ይችላል? አቤግያ ልባም ናት፣ ባለ አእምሮ ናት፣ የተዋበች ናት፣ እግዚአብሔርን የምትፈራ ናት፣ ሰውን የምታፍር ናት፣ በስርዓት በአገባብ የምትመላለስ ናት። ልባም ሴት ናት። ምን አለ መጽሐፍ? ልባምን ሴት ማን ሊያገኛት ይችላል? ዋጋዋ ከቀይ ዕንቁ እጅግ ይበልጣል። የባሏም ልብ ይታመንባታል፣ ምርኮም አይጎድልባትም። ዕድሜዋን ሙሉ መልካም ነገር ታደርጋለች፣ ክፉም አታደርግም አለ። ያው ልባም ሴት ከቀይ ዕንቁ እጅግ ትበልጣለች አለ። ነጭ ዕንቁ አለ፣ ቀይ ዕንቁ አለ። ቀይ ዕንቁ ከዕንቁዎች ሁሉ በላይ ውድ የሆነ ዕንቁ ነው። ስለዚህ ልባምን ሴት፣ አስተዋይ የሆነችን ሴት፣ እንደ አቤግያ ያለችዋ ሴት ዋጋዋን ከቀይ ዕንቁ እጅግ ይበልጣል አለ ሶሎሞን ሲናገር። ስለዚህ አቤግያ ማለት በውስጥም በውጭም ውበት ያላት፣ እግዚአብሔርን የምትፈራ፣ ሰውን የምታፍር፣ በስርዓት በአገባብ የምትመላለስ መልካም ሴት ናት። እንግዲህ ስናነብ ባሏ ደግሞ ከሷ ተቃራኒ ነው። መጽሐፍ ቅዱስን ስናነብ ባለጌ ተብሎ የተጠራ ከናባል ውጪ ማንም ሰው የለም። እኔ ራሱ አሁን ይህንን ቃል ስናገር አንደበቴን እየያዘኝ ነው የምናገር፣ ግን መጽሐፍ ቅዱስ ስለጻፈው ለትምህርት እንናገረዋል። ስለ ናባል ጸሐፊው ሲጽፍልን ግብሩ ክፉ ነው፣ እንደውም ባለጌ ነበረ ነው የሚለው። የሁላችሁ ናባል እግሩ ቢቀጥን አቤግያን አያገኛትም ነበር። እንደ ዕድል ሆኖ እንደ አጋጣሚ ሆኖ አገኛት እንጂ አቤግያ ለናባል የምትመጥን ሚስት አይደለች። ለናባል የምትገባ ሚስት አይደለችም። እሱ ግብሩ ክፉ ነው፣ ስራው ክፉ ነው፣ ሕይወቱ ጥሩ አይደለም፣ እግዚአብሔርን የማይፈራ ነው። ሚስቱ ደግሞ የእሱ ተቃራኒ ናት። ስለዚህ ለናባል የምትገባ አልነበረችም። አቤግያ ያልኳችሁ ለዚህ ነው። ምን አይነት ስራ ብትሰራ ነው የሴቲቱ አእምሮ ታላቅ ነበረ ያለ? ወደ ዋናው ነገር ከመሄዳችን በፊት ናባል በስጋ የሞላለት ነው። ብዙ እንስሳቶች አሉት፣ ሀብት አለው፣ ንብረት አለው፣ ገንዘብ አለው። ግን ሀብታም መሆን በራሱ ብቻ ጥሩ ባል አያደርግም። ይሁላችሁ በደንብ አድርጋችሁ ስሙን። ሀብታም መሆን ብቻውን ጥሩ ባል አያደርግ። እንደዛማ ቢሆን ኖሮ ናባል ጥሩ ባል በሆነ ነበረ። መጽሐፍ ምን ይላል? ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይረባዋል ተብሎ ተጽፏል። የማቴዎስ ወንጌል ምዕራፍ 16 ቁጥር 26 ላይ የተመዘገበ ቃል። እስኪ ላስቸግራችሁ ይህን ቃል አብረን እንበለው። ሰው በሉ እስኪ ዓለምን ሁሉ ቢያተርፍ
ነፍሱን ግን ቢያጎድል ምን ይረባዋል? ናባል ዓለምን ያተረፈ ባል ነው። ብዙ እንስሳትን የሚነዳ ነው። ብዙ ብር ያለው ነው። ብዙ ወርቅ ያለው ነው። ግን ጥሩ ባል አይደለም። ለዚህ ነው ሀብታም መሆን በራሱ ጥሩ ባል አያድርግ። ሰው አለ መጽሐፍ ዓለምን ሁሉ ቢያተርፍ፣ ዓለምን ማትረፍ ገንዘብን ማትረፍ ሊሆን ይችላል። ዓለምን ማትረፍ እውቀትን ማትረፍ ሊሆን ይችላል። ዓለምን ማትረፍ ስልጣንን ማትረፍ ሊሆን ይችላል። ዓለምን ማትረፍ ዓለማዊውን ነገር ማትረፍ ሊሆን ይችላል። ገንዘብ ኖሮን እውቀት ኖሮን ስልጣን ኖሮን ዓለምን ጭብጥ እርግጥ አድርገን ገዝተን እግዚአብሔር ከሌለን ምስኪኖች ነን። ናባል እንደዚህ አይነት ባል ነው። በስጋው የሞላለት ነው። ብዙ ሀብት ንብረት ያለው ሰው ነው። ዓለምን ያተረፈ ነው። ነገር ግን እግዚአብሔር የለውም። ሰው ደሃ የሚባለው የሚበላው የሚጠጣው ቤት መኪና ገንዘብ ስለሌለው አይደለም። ሰው ደሃ የሚባለው እግዚአብሔር ከሌለው ነው። ማን ከሌለው አልኳችሁ? እግዚአብሔር ያለው ሰው ደሃ አይባልም። አዎ በስጋው ላይ ሊኖረው ይችላል። እግዚአብሔር ያለው ሰው ግን ባለጸጋ ነው። ሌሎቹን አይደለም ራሱን ሌሎቹን ባለጠጋ ማድረግ ይችላል። ምንድነው መጽሐፍ የሚለው? እስኪ ይሄንን ቃል ተመልከቱ። በዚህ በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 8 ጀምሮ እንዲህ ተብሎ ተመዝግቧል። በክፉ ወሬና በመልካም ወሬ ራሳችንን እናማጥናለን። አሳቾች ስንባል እውነተኞች ነን። ያልታወቀን ስንባል የታወቅን ነን። የምንሞት ስንመስል እነሆ ሕያዋን ነን። የተቀጣን ስንሆን አንገደልም። ሐዘንተኞች ስንሆን ዘወትር ደስ ይለናል። ድሆች ስንሆን ብዙዎቹን ባለጠጎች እናደርጋለን። አንዳች የሌለን ስንሆን ሁሉ የኛ ነው አለ። ቃላቶቹን ስናያቸው እርስ በርሳቸው የሚጋጩ ይመስላል። ያልታወቀን ስንሆን የታወቅን፣ የምንገደል ስንሆን ሕያዋን ነን። ሐዘንተኞች ስንሆን ደስ ይለናል። ድሆች ስንሆን ሌሎቹን ባለጠጋ ማድረግ እንችላለን። አንዳች የሌለን ስንሆን ሁሉ የኛ ነው አለ። ሰው እንዴት ነው ድሃ ሆኖ ሌሎቹን ባለጠጋ ማድረግ የሚችለው? ሰው አንዳች የሌለው ሆኖ እንዴት ነው ሁሉ የኔ ብሎ መናገር የሚችለው? ወገኖቼ ሁሉ ያለው እግዚአብሔር የኛ ከሆነ፣ እሱን የምናመልከው ከሆነ፣ እሱን የምናምነው ከሆነ፣ እሱን ተስፋ የምናደርገው ከሆነ፣ እሱን በሃይማኖት የምንከተለው ከሆነ ሁሉ የኛ ነው። ድሆችም ብንሆን ሌሎቹን ባለጠጋ እናደርጋቸዋለን። አንዳች የሌለን ስንሆን ሁሉ የኛ ነው። ሁሉ ያለው እግዚአብሔር የኛ ከሆነ፣ እሱ ከሆነ ተስፋችን፣ እሱ ከሆነ የምናምነው አምላካችን እግዚአብሔር በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ኃይላችን እሱን እያመንነው እንድንኖር በቸርነቱ ሁላችንንም ይርዳ። እንመለስ ወደ ቀደመ ነገራችን። ናባል ለአቤግያ የማይመጥን ነው ያልነው ከዚህ የተነሳ ነው። እስኪ ይቺ ሴት በመጽሐፍ ቅዱስ ላይ ምን ሰርታለች የሚለውን እየዘረዘርን ታላቅ ያሰኛት ምን እንደሆነ እንመልከት። የመጀመሪያ ይቺን ሴት ታላቅ ያሰኛት ነገር በናባል ምክንያት በቤቷ ላይ ሞት ባዣበበ ጊዜ ቤተሰቧን ከጥፋት ታድጋለች። ታላቅ ያሰኛት ነገር ይሄ ነው። በባሏ በናባል ምክንያት
በሷ በልጆቿ በቤተሰቧ ላይ ሞት ባንዣበበ ጊዜ ቤተሰቧን አቤግያ ከጥፋት ታድጋለች። ታላቅ ያሰኛት ነገር ይሄ ነው። እስኪ መጽሐፉ የሚለውን እንመልከት። አንደኛ ሳሙኤል ምዕራፍ 25 ቁጥር 5 ጀምሮ እመለከታለሁ። እንደዚህ ይላል። ዳዊት በምድረ በዳ ሳለ ናባል በጎቹን ይሸልታል የሚል ወሬ ሰማ። ሁላችን እንደምናውቅ በአንድ ዘመን ዳዊት በንጉሱ በሳኦል ምክንያት መንደሩን፣ ቀዩን፣ አካባቢውን ለቆ ተሰዷል። ንጉሱ ሳኦል በስልጣኔ በወንበሬ በሹመቴ ነው የመጣው እገድለዋለሁ ብሎ ባሰበ ጊዜ ዳዊት አካባቢውን ትቶ ተሰዷል። እሱን ታሪክ ነው የሚያመጣ። አሁን ዳዊት በምድረ በዳ ሳለ ናባል በጎቹን ይሸልታል የሚል ወሬ ሰማ። አሁን በዚህ ሰዓት ዳዊት በስደት ላይ ነው ያለው። በዓይነ ሕሊናችሁ ሳሉት ናባል የተባለውን ሰው በጎቹን በምድረ በዳ እየጠበቀ ነው። ተስማምተው አይደለም። ይሄን አክል ብር እከፍልሃለሁ በጎቼን ጠብቅ ብሎት ውል ገብተው አይደለም። ቃል ኪዳን አድርገው አይደለም። በስደት ሰዓት እረኞችን ዳዊት አገኘ። በጎች ሲጠብቁ የማን በጎች ነው ብሎ ጠየቀ። የናባል በጎች ነው ብሎ አሉት። ዳዊት ከበጎች ጋር ግንኙነት ስላለው ከልጅነት እስከ እውቀት ከበጎች ጋር ስላደገ እረኝነት ጸጋው ስለሆነ የናባልን በጎች በምድረ በዳ መጠበቅ ጀመረ ይላል። አብረው የተሰደዱ ሰዎች አሉ ከዳዊት ጋር። ከነሱ ጋር ሆኖ በጎች እየጠበቀ ሳለ ናባል በጎች ይሸልታል የሚል ወሬ ሰማ ይላል። ዳዊትም 10 ጎልማሶችን ላከ። ለጎልማሶችም አለ ወደ ቀርሜሎስ ወጥታችሁ ወደ ናባል ሂዱ፣ በስሜም ስለ ሰላም ጠይቁት፣ እንዲህም በሉት በደህንነት ኑር፣ ላንተና ለቤትህ ላንተም ላሉት ሁሉ ሰላም ይሁን። አሁንም በጎችን እንድትሸልት ሰምቻለሁ። እረኞችህም ከእኛ ጋር ነበሩ፣ ከቶም አልበደልናቸውም። በቀርሜሎስ በተቀመጡበት ዘመን ሁሉ ከመንጋው አንዳች አልጎደለባቸውም። ጎልማሶችህን ጠይቃቸው፣ እነሱ ይነግሩሃል። አሁንም እንግዲህ በመልካም ቀን መጥተንብሃልና ጎልማሶች በፊት ሞገስ ያግኙ፣ በእጅህም ከተገኘው ለባሪያዎችህና ለልጅ ለዳዊት እባክህ ስጥ አለ። አስተውሉ የእግዚአብሔር ልጆች። 10 ጎልማሶችን ዳዊት መረጠ፣ ወደ ናባል ላከ። ምን ብሎ? በምድረ በዳ ያንተን በጎች እየጠበቅን ነው። አጥር ቅጥር ሆነን አውሬ እንዳይነጥቃቸው ተኩላ እንዳይበላቸው በነፍሳችን ተወራርደን በጎችህን እየጠበቅን ነው። በጎች እንደምትሸልት ሰምተናል አሉ። በእስራኤል ባህል በግ ሲሸለት ትልቅ ድግስ ይደገሳል። የሰባው ፍሪዳ ይታረዳል፣ የወይን ጠጁ ይጣላል፣ ሕዝብ ተሰብስቦ ይበላል፣ ይጠጣል፣ ደስ ይሰኛል። ዳዊት ይህን ያመጣው በጎች እንደምትሸልት ሰምተናል። ስለዚህ በምድረ በዳ በጎችህን ለምንጠብቅ እረኞች ካዘጋጀኸው መብልና መጠጥ ላክልን ብሎ 10 ጎልማሶችን ዳዊት ላከ ይላል። እነዚህ ጎልማሶች ዳዊት እንደላካቸው ለናባል መጡና ነገሩት ይላል። አንደኛ ሳሙኤል ምዕራፍ 25 ቁጥር 9 ጀምሮ አነባለሁ። እንደዚህ ይላል። የዳዊትም ጎልማሶች መጡ፣ ይህንንም ቃል ለናባል ነግረው ዝም አሉ። ናባልም ለዳዊት ባሪያዎች ዳዊት ማን ነው? የእሴይ ልጅስ ማን ነው? እያንዳንዳቸው
ከጌቶቻቸው የኮበለሉ ባሪያዎች ዛሬ ብዙዎች ናቸው። እንጀራዬን የወይን ጠጄን ለሸላቶቼ ያረድኩትን ሥጋ ወስጄ ከወዴት እንደሆኑ ለማላቃቸው ሰዎች እሰጣለሁን ብሎ መለሳቸው። የዳዊትም ጎልማሶች ዞረው በመጡበት መንገድ ተመለሱ። መጥተውም ይህንን ነገር ሁሉ ለዳዊት ነገሩት። ዳዊትም ሰዎቹን ሁላችሁ ሰይፋችሁን ታጠቁ አላቸው። ሁሉም ሰይፋቸውን ታጠቁ። ዳዊትም ሰይፉን ታጠቀ። 400 ሰዎች ዳዊትን ተከትለውት ወጡ። 200ም በዕቃው ዘንድ ተቀመጡ ይላል። እንግዲህ ዳዊት የላካቸውን 10 ጎልማሶች ናባል አስቀይሟቸው፣ አሳዝኗቸው፣ ማይገባ ነገር ተናግሮ እንደውም ዳዊት የምትሉት ራሱ ማን ነው? ከወዴት እንደመጣ ወዴት እንደመሄድ አላውቀውም ብሎ ትልቁን ዳዊት፣ እግዚአብሔር ያከበረውን ዳዊት፣ እግዚአብሔር ጸጋውን ያበዛለትን ዳዊት ማን እንደሆነ አላውቅም፣ ከየት እንደመጣ ወዴት እንደመሄድ አላውቅም፣ የእሴይ ልጅስ ማን ነው ብሎ በዳዊት ላይ የማይገባ ነገር ተናገረ። ናባል እግዚአብሔር ያከበረውን የማያከብር ሰው ነው። አምላካችን እግዚአብሔር እሱ ያከበራቸውን እንድናከብር ሁላችንን በቸርነቱ ይርዳ። ወገኖቼ እግዚአብሔር ያከበራቸውን ማክበር መጽሐፍ ቅዱሳዊ እግረ መንገዳችንን ቅዱሳንን ብናከብር፣ ጻድቃንን ብናከብር፣ ሰማዕታትን ብናከብር አስቀድሞ እግዚአብሔር ስላከበራቸው። ክርስቲያን ማለት እግዚአብሔር ያከበረውን የሚያከብር፣ ክርስቲያን ማለት እግዚአብሔር የተቀበለውን የሚቀበል። ናባል ግን እግዚአብሔር ያከበረውን ዳዊትን ናቀው። ዳዊት ማን ነው ብሎ እነዚህ 10 ጎልማሶች አሁን እንዳነበብን ዞረው ተመልሰው መጡና ናባል የተናገረውን ሳይጨምሩ ሳይቀንሱ ለዳዊት ነገሩት። ዳዊት ተቆጣ። በሉ ሁላችሁም ሰይፋችሁን ታጠቁ አለ። እሱም ሰይፉን ታጠቀ። ወደ ናባል ቤት ወደ አቤግያ ቤት ተቆጥቶ ጉዞ ጀመረ። እንዲህ ይላል፣ አንዴ በንባብ ላሰማቸው። ቁጥር 14 ላይ ከብላቴኖቹም አንዱ ለናባል ሚስት ለአቤግያ እንዲህ ብሎ ነገራት፣ እነሆ ዳዊት በምድረ በዳ ሳለ ጌታችንን ሊባርኩ መልእክተኞቹን ላከ፣ እርሱ ግን ሰደባቸው። እነዚህ ሰዎች በእኛ ዘንድ እጅግ መልካም ነበሩ፣ አልበደሉንምም። ከእነርሱም በሄድንበት ዘመን ሁሉ በምድረ በዳ ሳለን አንዳች አልጠፋብንም። ከእነርሱ ጋር ሆነን መንጋውን በጠበቅን ዘመን ሁሉ ሌሊትና ቀን አጥር ሆነውን ነበረ። ስለዚህ በጌታችንና በቤቱ ላይ ክፉ ነገር እንዲመጣ ተቆርጧል። እሱ ምናምንቴ ሰው ነው፣ ማንም ሊናገረውም አይችልም። አንቺ ግን የምታደርጊውን ተመልከቺ እወቂ አላት። ባልሽ ምናምንቴ ሰው ነው አላት። ብላቴናው ለአቤግያ ነው የሚናገራት። ማንም ሰው ደፍሮ አይናገረውም፣ ቢናገሩትም ይሰማ አይደለም። አንቺ ባለ ታላቅ አእምሮ ነሽ። በቤትሽ ላይ ሞት አንዣቧል፣ ሞት ታውጇል። ዳዊት ከናባል ቤት ውስጥ አንድ ሰው ባስቀር እግዚአብሔር እንዲህ ያድርግብኝ፣ እግዚአብሔር እንዲጨምርብኝ ብሎ እየዛተ ወደ አንቺ ቤት እየመጣ ነው። ብዙ ወታደሮቹን አስከትሎ ሰይፍ አስታጥቆ እየመጣ ነው። ስለዚህ አንቺ አስተዋይ ሴት፣ ልባም ሴት ስለሆንሽ፣ ባለ አእምሮ ሴት ስለሆንሽ የምታደርጊውን እወቂ፣ ተመልከቺ አላት ይላል። ልኬን ሲላት አቤግያ ፈጥና ተነሳች ይላል። 200 እንጀራ፣ 200 አቁማዳ የወይን ጠጅ፣ 5 የተዘጋጀ በግ፣ 5 መስፈሪያ ጥብስ እሸት፣ 100 ዘለላ ዘቢብ፣ 200 የበለስ ጥፍጥፍ ወሰደች፣ በአህያ ላይም አስጫነች። ብላቴኖቹም አስቀድማችሁ በፊቴ ሂዱ፣ እነሆ እከተላችኋለሁ አለች።
ይህንንም ለባሏ ለናባል ሳትነግረው ወደ ዳዊት ጉዞ ጀመረች ይላል። በዓይነ ሕሊናችሁ ሳሉ ዳዊት 400 የሚሆኑ ሰዎችን ሰይፍ አስታጥቆ ናባልና የናባልን ቤተሰብ አጠፋለሁ ብሎ ወደ አቤግያ ቤት እየመጣ ወደ ናባል ቤት እየመጣ በጎ ባደረኩለት ፈንታ እንዴት ክፉ ይመልስልኛል? በጎቹን ጠብቄ አውሬ እንዳይበላቸው ተኩላ እንዳይነጥቃቸው ወጪ ወራጁ የሚበላውን እንጀራ የሚጠጣውን ላክ ብዬ ብል ዳዊት ማን ነው የእሴይ ልጅ ማን ነው ብሎ እንዴት ይመልስልኛል? ወርቅ ላበደረ ጠጠር እንዴት ይሆናል? ስለዚህ የናባልን ቤተሰብ አጠፋለሁ ብሎ እየመጣ ነው። ከብላቴኖቹ አንዱ መካከል ሮጦ ለአቤግያ ይሄን ነገራት። አቤግያ እጅ መንሻ ይዛ ተነሳች። አሁን ያነበብኩላችሁን የሚበላው የሚጠጣውን በአህያ አስጫነች። ጉዞ ወደ ዳዊት፣ ዳዊት ወደ ናባል ቤት ይመጣል። አቤግያ ደግሞ ወደ ዳዊት ዘንድ ልትለማመነው ጉዞ ጀመረ። ስትሄድ ለባሏ አልነገረችውም ነበረ ይላል። ሚስቶች ሁሉ ነገር ለባል አይነገርም። የእግዚአብሔር ቃል ሁሉም ነገር ለባል አይነገርም። ከእግዚአብሔር የሚያርቅ ነገር፣ ከሃይማኖት የሚያወጣ ነገር፣ ከመንፈሳዊ ሕይወት የሚያርቅ ነገር ከሆነ ወገኖቼ ለባላችን ላልነገር እንችላለን። አሁን ይሄንን ወደ ዳዊት እንደምትሄድ አቤግያ ለባሏ ለናባል ብትነግረው ኖሮ አትሄጂም ብሎ ይከለክላት ነበር። ምንም ጥርጥር የለው። ስለዚህ ሳትነግረው ሄደች። ላሳጥር ታሪኩን ወደምፈልገው ነገር ልምጣ። ልክ እሷ በአህያ ተቀምጣ ስትሄድ ዳዊት 400 ሰዎችን ሰይፍ አስታጥቆ ሲመጣ ፊት ለፊት ተያዩ፣ ተገናኙ ይላል። ወዲያው ፈጠነችና ከአህያዋ ላይ አቤግያ ወረደች። ዳዊት እግር ስር በግንባሯ ተደፋች። እንዲህም አለችው። አቤግያም ዳዊትን ባየች ጊዜ ከአህያዋ ላይ ፈጥና ወረደች፣ በዳዊት ፊት በግንባሯ ወደቀች፣ በምድር ላይም እጅ ነሳች፣ በእግሩም ላይ ወደቀች። እንዲህም አለችው፣ ጌታዬ ሆይ አለችው። ዳዊትን እኮ ነው። ጌታዬ ሆይ ይህ ኃጢአት በእኔ ላይ ይሁን፣ እኔ ባሪያህ በጆሮ ልናገር፣ የባሪያህን ቃል እባክህ አድምጥ። በዚህ ምናምንቴ ሰው በናባል ላይ ጌታዬ ልቡን እንዳይጥል እለምንሃለሁ። እንደ ስሙ ነው፣ ስንፍና አድሮበታል። እኔ ባሪያህ ግን ካንተ የተላኩትን የጌታዬን ጎልማሶች አላየሁም። አሁንም ጌታ ሆይ ሕያው እግዚአብሔርን በሕያው ነፍስ እምላለሁ፣ ወደ ደም እንዳትገባ ንጹሕ ደም እንዳታፈስ እኔን የላከኝ እግዚአብሔር ነው አለች። እሱ ምናምንቴ ሰው ነው፣ አይምሮ የለውም፣ ሰነፍ ነው፣ ግብሩም ክፉ ነው። የላካቸውን 10 ጎልማሶች አይቻቸው ቢሆን ኖሮ አግኝቻቸው ቢሆን ኖሮ እንኳን የጠየከውን ከጠየከው በላይ በሰጠሁ ነበረ፣ በላኩልህ ነበረ። ነገር ግን አላዩዋቸው መልእክተኞችን። ስለዚህ ንጹሕ ደም እንዳታፈስ እግዚአብሔር ይበቀልልሃል። አሳልፈ ለእግዚአብሔር ስጥ። ዛሬ ንጹሕ ደም ብታፈስ ያ ደም አንተን ይፈላለግሃል። የዘራኸውን ታጭዳለህ። ነገ ወንበር ላይ ትወጣለህ፣ ስልጣን ላይ ትወጣለህ፣ ንጉሥ ትሆናለህ፣ የእስራኤል መሪ ትሆናለህ። ያን ጊዜ ዛሬ የሰራኸው ግፍ፣ ዛሬ ያፈሰስከው ደም ነገ ታጭደዋለህ፣ ነገ ታገኘዋለህ። እኔን የላከኝ እግዚአብሔር ነው አለችው። ማን የላከኝ አለችው? ታላቅነቷን አስተውሉ ያቤግያን። እግዚአብሔር ነው የላከኝ። ንጹሕ ደም እንዳታፈስ፣ በቀል እንዳታደርግ፣ ነፍስ እንዳታጠፋ እግዚአብሔር ልኮኝ ነው የመጣሁት አለችው። ዳዊት አቤግያን አላት፣ ዛሬ እኔን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን አላት። ምን ታሟርታለች አላለም ዳዊት። አልናቃትም።
በዓይነ ሕሊናችሁ ሳሉ። ዳዊት በጣም ትልቅ ሰው ነው። በሰራዊት የሚታጀብ ነው። እግዚአብሔር ብዙ ጸጋ የሰጠው ሰው ነው። የአንድ ምስኪንን ሴት ቃል ሰማ። ክፉ ነገር ካንደበቱ አልወጣም። ማናት ደግሞ እቺ? ያዟት፣ እሰሯት፣ ግረፏት፣ እንዲያርጓት አላለም። ምንድን ያለው? ዳዊትም አቤግያን አላት፣ ዛሬ እኔን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን አለ። አመነ። አንቺን የላከልኝ እግዚአብሔር ነው አላት። ዝቅ ብሎ እንዲህ አለ፣ በቀል እንዳላደርግ። ምን እንዳላደርግ? በቀል እንዳላደርግ፣ እንዳልበቀል፣ ንጹሕ ደም እንዳላፈስ፣ ነፍስ እንዳላጠፋ የከለከለኝ አይምሮሽ የተመሰገነ ይሁን። አንቺም የተመሰገንሽ ሁኚ። ነገር ግን ክፉ እንዳላደርግብሽ የከለከለኝ የእስራኤል አምላክ ሕያው እግዚአብሔርን እኔን ለመገናኘት ፈጥነሽ ባልመጣሽ ኖሮ እስኪ ነጋ ድረስ ለናባል አንድ ወንድ እንኳን ባልቀረ ነበር። ዳዊትም ያመጣችውን ከእጇ ተቀብሎ በደህና ወደ ቤትሽ ሂጂ፣ እነሆ ቃልሽን ሰማው፣ ፊትሽንም አከበርኩኝ አላት። ይዛ የመጣችውን እጅ መንሻ መብል መጠጡን ተቀበላት። አንቺን ወደ እኔ የላከ የእስራኤል አምላክ የእስራኤል ቅዱስ የሰራዊት ጌታ እግዚአብሔር ነው ብሎ አመነ። ይህም ደግሞ በቀል እንዳላደርግ ነው አለ። የእግዚአብሔርን ሕግና ትእዛዝ እንዳልተላለፍ ነው አለ። ስለዚህ ይህን የከለከለኝ አይምሮሽ የተመሰገነ ነው፣ ታላቅ አይምሮ ያለሽ ናት ብሎ ደገመው። እሷን ወደ ቤት አሰናበታት ይላል። አቤግያም ወደ ናባል መጣች፣ ወደ ቤቷ ወደ ባሏ ጋር መጣች ማለት ነው። በቤቷ ላይ አንዣበበውን ሞት አስቀርታ ታሪክ እንዲቀየር ነገር እንዲገለበጥ አድርጋ ዳዊት በመጣበት እንዲመለስ አድርጋው ወደ ቤት መጣች፣ ወደ ናባል ጋር። በቤት እንደ ንጉሥ ግብዣ ያለ ተደርጎ ነበር ይላል። በጎቹን እየሸለተ ስለነበረ ናባል ትልቅ ድግስ ደግሶ ነበር፣ እጅግም ሰክሮ ነበር ይላል። ደስ ብሎትም ነበረ። ስለዚህ እስኪ ነጋ ድረስ ታናሽ ነገር ወይም ታላቅ ነገር አልነገረችው። ሰክሯል። የሰከረ ሰው ራሱን ይስታል። በዛ በስካር መንፈስ ምንም ልትል አልወደደችም። አቤግያ እስኪ ነቃ ታገሰችው፣ ዝም አለች። ምንም ነገር አልነገረችውም ይላል። በነጋውም የጠጁ ስካር ከናባል ባለፈ ጊዜ ሚስቱ ይሄንን ነገር ነገረችው። ዳዊት ከናባል ቤት ውስጥ ያሉትን ወንዶች አንድም አላስቀርም ብሎ 400 ሰዎችን ሰይፍ አስታጥቆ እንደመጣ ኋላም እሷ ያደረገችውን ነገር ለባሏ ለናባል ከስካሩ በነቃ ጊዜ ተረከችለት ነው የሚለው መጽሐፍ። ነገረችው ይላል። ልክ ይሄንን ስትነግረው ልቡ በውስጡ ሞተ ይላል። የናባል ልቡ በውስጡ ሞተ፣ እንደ ድንጋይም ሆነ። 10 ቀንም በኋላ እግዚአብሔር ናባልን ቀሰፈው፣ እርሱም ሞተ ይላል። በዓይነ ሕሊናችሁ ሳሉ። አቤግያ ለባሏ ለናባል ዳዊት በቤቱ ላይ ሊያደርግ ያሰበውን ከተረከችለት በኋላ እሷ ደግሞ ያደረገችውን ነገር በነገረችው ጊዜ ልቡ በውስጡ ሞተ፣ ራሱን ስቶ ወደቀ። ለ10 ቀን ያክል ስትንከባከበው ይሻለዋል እያለች ይነቃል እያለች አቤግያ ጠበቀች። ነገር ግን የእግዚአብሔር ፍቃድ ሆነና በእግዚአብሔር ስለተቀሰፈ ከ10 ቀን በኋላ ናባል አንቀላፋ፣ ሞተ ይላል። ታሪኩን አንዴ ልጨርስ። ዳዊትም ናባል እንደሞተ በሰማ ጊዜ ከናባል እጅ የስድቤን ፍርድ የፈረደልኝ ባሪያውን ከክፋት የጠበቀ እግዚአብሔር ይመስገን፣ እግዚአብሔርም የናባልን ክፋት በራሱ ላይ መለሰ አለ። ዳዊትም ልኮ ያገባት ዘንድ አቤግያን ተነጋገራት። የዳዊትም ባሪያዎች ወደ ቀርሜሎስ ወደ አቤግያ በመጡ ጊዜ ዳዊት ያገባሽ ዘንድ ወደ አንቺ ልኮናል ብለው ነገሯት። ተነስቷ በግንባሯ ወድቃ እጅ ነሳችና እነሆ እኔ ገረድ የጌታዬን ሎሌዎች እግር አጥብ ዘንድ አገልጋይ ነኝ። አቤግያም ፈጥና ተነሳች፣ በአህያ ላይ ተቀመጠች። 5 ገረዶች ተከተሏት፣ የዳዊትም መልእክተኞች ተከትላ ሄደች፣ ሚስትም ሆነችው ይላል። ትሕትናዋን ተመልከቱ።
እኔ እንደው እግሩን ማጠብ እንኳን ማይገባኝ እንኳን የዳዊት ሚስት ልሆን ይቅርና እግሩን ዝቅ ብዬ ማጠብ አይገባኝም አለች። ባላ እግዚአብሔር ፍቃድ ሆነና ዳዊት አቤግያን አግብቶ ኖረ ይላል ታሪኩ። ባጭሩ ታሪኩ ይሄ ነው። ከዚች ሴት ምንድነው የምንማረው? እሱን ባጭሩ ጥቂት ነገሮችን አያል። እቺ አስደናቂ ታሪክ በብሉይ ኪዳን ያላት አቤግያ አሁን ይህን ድምፅ ለምንሰማ ለኛ ምንድነው የምታስተምረን? ከታሪኩ ምንድነው የምንማረው? ታሪኩን መተረክማ ቀላል ነው። ከዚህ በፊትም በአንድም በሌላም መንገድ ሰምተነው ይሆናል። ከዚህ ታሪክ ምን እንማራለን? የመጀመሪያ ከአቤግያ የምንማረው ሰውን ከነ አመሉ ችሎ መኖር። ተረክን አይደል? ናባል ክፉ ግብር ያለው ባለጌ፣ ለትዳሩ የማይታመን ሸካራም ምናምን እንደነበር መጽሐፍ ቅዱስ የመዘገበውን ተረክን። ብዙ ድካም አለበት፣ ብዙ ስህተት አለበት፣ ብዙ ወንጀል አለበት። ልፍታ ብላ ብትል አቤግያ ናባልን ለመፍታት በሰውኛው አጥጋቢ ምክንያት ነበራት። ግን ለመፍታት አላሰበችው። ከነአመሉ እስኪሞት ድረስ ነፍሱ ከስጋው እስክትወጣ ድረስ አቤግያ የባሏ የናባልን አመል ችላ ኖረች። ሚስቶች እዚህ ውስጥ ካላችሁ ባሎቻችሁ ድካም ሊኖርባቸው ይችላል። ደካማ ጎን ሊኖርባቸው ይችላል። ባካችሁ ድካማቸውን፣ ጉድለታቸውን ችላችሁ አብራችሁ ኑሩ። መፋታት መፍትሄ አይደለም። ችግሮቻችሁን ፍቱ እንጂ ትዳራችሁን አትፍቱ። አቤግያ የምታስተምረን ይሄንን አመሉን፣ ድካሙን፣ ደካማ ጎኑን አይታ እንዳላየ ሰምታ እንዳልሰማ ሆና በትዳሯ ታምና እስከ መጨረሻው ድረስ ጸናች። አምላካችን እግዚአብሔር እኛን ከነድካማችን እንደተሸከመ ሌሎቹንም ከነድካማቸው እንድንሸከም ሁላችንን ይርዳ። መጽሐፍ እንደዚህ ይላል። አንድ የምናውቀው ታሪክ በዮሐንስ ወንጌል ምዕራፍ 8 ቁጥር 1 ጀምሮ የተመዘገበ ታሪክ፣ ሁላችንም የምናውቀው ታሪክ። በአንድ ወቅት ፈሪሳውያን አንዲት ሴት ስታመነዝር አገኘናት ብለው እየጎተቱ ያዳፉ ወደ ኢየሱስ ክርስቶስ ይዘው አመጧት። እቺ ሴት ስታመነዝር አግኝተናታል። ኦሪቱ ወይም ሙሴ እንደነዚህ ያሉት በድንጋይ ተወግረው እንዲሞቱ ያዛል። አንተ ስለሷ ምን ትላለህ? አሁን ትወገር ቢል፣ በድንጋይ ትወገር ቢል የእግዚአብሔር ልጅ ነኝ ይላል። ነገር ግን በሰው መሞት ደስ ይለዋል ይሉ። አይ አትወገር ነፃ ልቀቋት ብሎ ቢል ደግሞ ሕጋችንን ሻረ ብለው ሊከሱት፣ ስህተት ሲፈልጉበት፣ ምክንያት ሲፈልጉበት ይህን ጥያቄ ጠየቁት። ስታመነዝር አግኝተናታ ምን ትላለህ አሉት። እኔን ታሪክ ሳነብ በጣም የሚገርመኝ ይዞ የመጡት ሴቷን ነው፣ ወንዱን ይዞ አልመጡት። መቼስ ብቻዋን አታመነዝር። የታል ወንዱ? ሴቷን ነው አንጠልጥለው ይዟት የመጡት። ስታመነዝር አግኝተናል ብለው የከሰሷት የወነጀሏት ሴቲቱን ነው። ታሪኩ እንደምናውቅ ዝም አለ ክርስቶስ። መጀመሪያ መላልሰው ጠየቁት፣ ደጋግመው ጠየቁት፣ ፍረድልን አሉት። ምንድን ነው ያላቸው? ከእናንተ መካከል እሷ የሰራችውን ኃጢአት ያልሰራ ሰው በድንጋይ ምን ያርጋት? ይገራት። ልክ ይህን ሲናገር ይላል ከትልቅ እስከ ትንሽ ድረስ አዳራሽ ውስጥ የነበሩት አንድ አንድ እያሉ ወጡ። ቀና ሲል ሴቲቱ ብቻዋን ቆማለች። አንቺ ሴት ከሳሾችሽ ወዴት አሉ አላት።
በድንጋይ ትወገር ብለው እየጎተቱ እየጣሉ እያነሱ እያዳፉ ወደ እኔ ያመጡሽ ከሳሾችሽ ወዴት አሉ አላት ክርስቶስ። ወዴት እንዳሉ አላውቅም አለች ሴቲቱ። በይ አንቺም አልፈረድሽም በእነሱ፣ እኔም አልፈርድብሽም። ኃጢአትሽ ተሰርዮልሻል፣ እምነትሽ አድኖሻል፣ በሰላም ወደ ቤትሽ ሂጂ አላት። በድንጋይ ሊያስወግራት የመጡት አንገታቸውን ደፍተው አፍረው ተመለሱ። አዝና የመጣች አንገቷን ደፍታ የመጣች መከራዋን ያሳዩት ያመጣች ሴት ቀና ብላ ኃጢአቷ ተሰርዮላት በሰላም ወደ ቤቷ ሄደች። ወገኖቼ እነዚህ ፈሪሳውያን በዚች ሴት ላይ ለመፍረድ ምንም ሞራል የላቸው። እሷ የሰራቸውን ኃጢአት እነሱም ሰርተውታል። ስለዚህ ከእናንተ መካከል ንጹሕ የሆነ እሷ የሰራችውን ኃጢአት አልሰራውም የሚል ሰው ካለ ፈቀድኩለት ይውገር ሲል፣ አይ እሷ የሰራችውን ኃጢአትማ እኛም ሰርተነዋል፣ በግልጽም ሰርተነዋል፣ ተደብቀንም ሰርተነዋል። ስለዚህ ብለው ወጡ። አንድም ሰው ንጹሕ አልነበረም ሴቲቱን ለመውገር የበቃ። ስለዚህ የእግዚአብሔር ልጆች ይሄ ድምፅ የሚሰማ ሚስቶች በባሎቻችን ድካም፣ አመል፣ ደካማ ጎን ከመፍረድ ይልቅ በጸሎት እንደግፋቸው፣ በጸሎት እናግዛቸው። ባሎች በሚስቶቻችን ላይ ከመፍረድ ይልቅ አይ ይሄ ደካማ ጎኗ ነው ብለን ወደ ፍቺና ወደ ሌላ ነገር ከመሄዳችን በፊት በጸሎት ሚስቶቻችንን እናስ። በማንም ሰው ላይ አንፍረድ ወገኖቼ። እግዚአብሔር እኛን እያኖረን ያለው በስራችን በጽድቃችን ሳይሆን በምህረትና በቸርነቱ ነው። እውነት ሐሰት መስክሩ። እውነት ሐሰት። ዳዊት ምን አለ? አቤቱ ኃጢአትንስ ብትጠባበቅ ኖሮ ከፊትህ ማይቆም ነበረ፣ ይቅርታ ካንተ ዘንድ ነው። እዚህ መዝሙር 129 ቁጥር 3 ላይ የተመዘገበ እግዚአብሔር ቃል አቤቱ ኃጢአትንስ ብትጠባበቅ ኖሮ ከፊትህ ማይቆም ነበረ፣ ይቅርታ ካንተ ዘንድ ነው አለ። ወገኖቼ ጨለማን ተገን አድርገን የሰራነውን ኃጢአት እግዚአብሔር ቢጠባበቅ ማን በፊቱ ይቆም ነበር? እኔ እዚህ ጋር ቆሜ የማስተምረው እግዚአብሔር ብዙ ነገር ስለተወልኝ። ሚመናን እናንተ ጠዋት ማታ ወደ መቅደሱ የምትገሰግሱት ቁጭ ብላችሁ ይሄንን የእግዚአብሔር ቃል የምትሰሙት የከንፈራችሁን ፍሬ ዝማሬ፣ ምስጋና ለእግዚአብሔር የምታቀርቡት ቅዳሴ መተን የምናስቀድሰው መቅደስ ገብተን ተንሱ ጸልዩ የምንለው ባካችሁ በጽድቃችን አይደለም፣ ለእግዚአብሔር ተመችተነው አይደለም። አካባቢ ቀይረን የሰራነውን ኃጢአት፣ ሰፈር ቀይረን የሰራነውን ኃጢአት፣ ከመጋረጃ በስተጀርባ የሰራነውን ኃጢአት፣ መስኮትና በር ዘግተን የሰራነውን ኃጢአት፣ ቪዛ አውጥተን ሀገር ቀይረን የሰራነውን ኃጢአት እግዚአብሔር ቢጠባበቅ ማን ፊቱ ይቆማ? ግን እሱ ባለ ብዙ ምሕረት ነው። መዓቱ የራቀ ነው፣ ምሕረቱ የበዛ ነው። እንዳየ እንደተመለከተ አይፈርድም። ትዕግስት የባህሪው ነው። ትከሻው ሰፊ ነው የኛ አምላክ። ኃጢአተኞችን ይወዳል፣ ኃጢአትን ይጠላል፣ ኃጢአተኞችን ይወዳል። ስለዚህ እግዚአብሔር እኛን ከነ ድካማችን፣ ከነ ኃጢአታችን፣ ከነ ስህተታችን፣ ከነ አመላችን ከተሸከመን እንደ አቤጊያ እኛም ሌሎቹን እንሸከም። በማንም አትፍረዱ። መጽሐፍ እንዳይፈረድባችሁ ምን አትበሉ? አቤት አትፍረዱ። የማቴዎስ ወንጌል ምዕራፍ 7 ቁጥር 1 ላይ የተመዘገበ እግዚአብሔር ቃል እንዳይፈረድባችሁ አትፍረዱ። እመኑኝ የእግዚአብሔር ልጆች፣ እኛ በወንድሞቻችንና በእህቶቻችን ላይ ካልፈረድን እግዚአብሔር በእኛ ላይ አይፈርድም።
እኛ በሌሎች ላይ ከፈረድን እርግጠኛ ሆኜ እነግራችኋለሁ እግዚአብሔር በእኛ ይፈርዳል። እንዳይፈረድባችሁ አትፍረዱ። ሰው ደካማን ፍጥረታችንን እግዚአብሔር ያውቀዋል። የለበስነው ሥጋ ደካማ ሥጋ ቶሎ ኃጢአት የሚከበው ከአንዱ ብንነጻ ከሌላው መንጻት አንችል። ማንም በእግዚአብሔር ፊት ንጹሕ የለም። መጽሐፍ ልቤን አጠራው ከኃጢአትም ነጻሁ የሚል ማን ነው ይላል። ምሳሌ 20 ቁጥር 9 ላይ የተመዘገበ እግዚአብሔር ቃል። ቃሉን አስተውሉት። ልቤን አነጻሁኝ ከኃጢአት ጠራው የሚል ከመካከላችሁ ማን ነው? ላናመነዝር እንችላለን፣ ግን ልንሰርቅ ይሆናል። ላንሰርቅ እንችላለን፣ ሐሜተኞች ልንሆን እንችላለን፣ ላናማ እንችላለን፣ በሚዛን ልናጨበረብር እንችላለን፣ በሚዛን ባናጨበረብር ዘረኞች ልንሆን እንችላለን። ይኸውላችሁ ከአንዱ ብንነጻ ከአንደኛው አንነጻ። ስለዚህ አንዳችን በአንዳችን ላይ አንፍረድ። በተለይ ሚስቶች በባል ላይ፣ ባል በሚስቱ ላይ ደካማ ጎን እያየ የሆነ ነገርን እያነሳ ወደ ፍቺ ውስጥ አንግባ። እግዚአብሔር መፋታትን እጠላለሁ ነው የሚለው። እስኪ መፋታትን በሉ። እጠላለሁ ይላል የሰራዊት ጌታ እግዚአብሔር። መፋታትን ምን እላለሁ? ይውላችሁ እጠላለሁ ተብሎ የተጻፉ በጣም ጥቂት ነገሮች አሉ መጽሐፍ ቅዱስ ላይ። ከነሱ መካከል አንደኛው መፋታትን እጠላለሁ ይላል የሰራዊት ጌታ እግዚአብሔር። እንደ አቤግያ ሰውን ከናመል ከነድካም እንድንቀበል እኛን ከነድካማችን የተቀበለውን አምላክ እያሰብን በቢሮ ማይጾሙ ማይጸልዩ ማያስቀድሱ ለሃይማኖት ብዙም ያልሆኑትን ስናይ ጣታችንን እንዳንቀስርባቸው አንዳችን የአንዳችንን ሸክም እንድንሸከም በጸሎት እንድንደግፋቸው በጸሎት እንድናስባቸው እንደ ቃሉ እንድንኖር መድኃኔዓለም ሁላችንን የሚርዳ። ስለዚህ የመጀመሪያው አቤግያ የምታስተምረን ባሏ ብዙ አመል ያለበት ነው። ናባል ደካማ ጎን አለው። ወደ ፍቺ አልሄደችም። ከናመሉ ችላ እስከ ሞት ድረስ። እስከምን ድረስ? እስከ ሞት። ወደ ሁለተኛው ልሂድ። ትንሽ ፈጠን ልበል ጊዜን ለመጠቀም። ሁለተኛ ከአቤግያ የምንማረው ምንድን ነው ስንል ሰውን ከስህተት መመለስ። እስኪ ሰውን በሉ። ከስህተት መንገድ መመለስ። ምን ማድረግ? ማንን ነው የመለሰችው አቤግያ? ትምህርቱን በደንብ ከሰማችሁ ናባል የሚል አለ፣ ዳዊት የሚል አለ። ማንን ነው የመለሰችው? ዳዊትን። ናባልማ ተመለሰ ዳዊት። ስለዚህ እቺ ሴት ሁለተኛ የምታስተምረን ሰውን ከስህተት መንገድ መመለስ። ዳዊት በናባል ቤት ውስጥ አንድ ወንድ ቢቀር እግዚአብሔር እንዲጨምርብኝ እንዲያደርግብኝ እያለ 400 ሰዎች አስከትሎ የናባልን ቤት አጠፋለሁ ብሎ ሲሄድ ደም እንዳታፈስ፣ በቀል እግዚአብሔር ነው፣ ለእግዚአብሔር አሳልፈ ስጥ፣ እኔ ላከኝ እግዚአብሔር ነው። በኋላ ዙፋን ላይ ስትቀመጥ የእስራኤል ንጉሥ ስትሆን የህሊናውን ጸጸት አትችለውም። ዛሬ ደም ካፈሰስ ነገ የህሊናውን ጸጸት አትችለውም። ይቅርብህ አለችው። ከስህተት መለሰችው። አምላካችን እግዚአብሔር ሰውን ወደ ስህተት የምንወስድ ሳንሆን እንደ አቤግያ ሰውን ከስህተት መንገድ የምንመልስ ሁላችንን ያድርገን። መጽሐፍ ቅዱስ ስናነብ ኤልዛቤል የምትባል ሴት አለች። የአቤግያ ተቃራኒ የሆነች ሴት። ታሪኳ በአንደኛ ነገሥት ምዕራፍ 20 ቁጥር 1 ጀምሮ የተመዘገበ ታውቋታላችሁ። የአካብ ሚስት ኤልዛቤል እንዴት አድርጋ ባሏን ወደ ክፉ ነፍስ እንዲያጠፋ ናቡቴን እንዲያስገድል እንዴት እንደነዳችሁ ታውቃላችኋል። ያን ናቡቴን የአባቶችን ርስት በገንዘብ ሽጥልኝ
በሌላ የወይን ቦታ ለውጥልኝ ወይም በስጦታ መልክ ስጠኝ ብለው 3 አማራጮች ያቀረበለታል የሚለው ታሪክ። ምንድን ነበር ናቡቴ ያለ? እቺ አባቶቼ ርስት ናት፣ የዕለት ጉርስ የዓመት ልብስ ማገኝባት። የአባቶቼን ርስት በስጦታ መልክ አልሰጥህም፣ በገንዘብ አልሸጥልህም፣ በሌላ ሰፊ የወይን ቦታም አልለውጥልህም። እምቢ አለው። ተቆጣ፣ ተናደደ፣ ወደ ቤቱ ገባ። አክዓብ ምንም ሳይቀምስ ገብቶ ተኛ። አያደርስባችሁ ኤልዛቤል የምትባል ክፉ ሚስት አለችው፣ ጨካኝ ሚስት አለችው ኤልዛቤል። ምን ሆነሃል አለችው። አይ ናቡቴ የወይን ቦታህን በስጦታ መልክ ስጠኝ፣ በገንዘብ ሽጥልኝ፣ በሌላ የወይን ቦታ ለውጥልኝ ስለው እምቢ አለኝ፣ በዚህ ነው የተናደድኩት አላት። አሁን አንተ እስራኤልን ትገዛለህ፣ ታስተዳድራለህ። አንድ ተራ ምናምንቴ ሰው የወይን ቦታውን ከለከለኝ ብለህ የምትበሳጭ የምትናደደው፣ እኔ ማደርገውን አሳያለሁ። ወዶና ፈቅዶ አልሰጠ ያለውን ርስቱን ሳይወድ በግድ በነፃ እንዲሰጠን ያደርጋለሁ አለች። አባቶቻችን ምን ይላሉ? በደንባራ በቅሎ ቃጭል ተጨምሮ ይላል። በአክዓብ ንዴት ላይ የኤልዛቤል ተንኮል ተጨመረ። በቃ የጾም አዋጅ አሳወጀች። የሐሰት ምስክሮችን አዘጋጀች። በናቡቴ ላይ እንዲመሰክሩ አደረገች። ከዛ በድንጋይ ተወግሮ እንዲሞት አደረገች። አክዓብ ማህተም እንዲያትም፣ ደብዳቤ እንዲጽፍ፣ አዋጅ እንዲያውጅ አደረገች። ባልዋን ወደ ክፉ መራችው። እንደ ኤልዛቤል ካሉ ሚስቶች መድኃኔዓለም ሁላችንን ይጠብቀ። አክዓብ ናቡቴን ያስገደለው በሚስቱ በኤልዛቤል ምክር ነው። አክዓብ ንጹሕ ደም ያፈሰሰው በሚስቱ በኤልዛቤል ምክንያት ነው። ሚስቱ ናት የነዳችው፣ ሚስቱ ናት የመከረችው፣ ሚስቱ ናት ይህንን ኃጢአት እንዲሰራ ያደረገችው ሚስቱ ናት። አቤግያ ባሏን ወገኖቼ ዳዊትን ከስህተት መንገድ ትመልሳለች። ኤልዛቤል ደግሞ ባሏን ወደ ክፉ ትመራለች። ዓለማችን ላይ እንደ ኤልዛቤልም አይነት አሉ፣ እንደ አቤግያም አይነት አሉ። ሁለቱም አሉ ዓለማችን ላይ። እኛ ከማን ወገን ነን? እስኪ ራሳችንን እንደ ኤልዛቤል ነን እኛ ወይስ እንደ አቤግያ ነን? እግዚአብሔር እንደ አቤግያ ያድርገ። መጽሐፍ ከነዚህ ከተናናሾች አንዱን የስህተት ምክንያት ከምንሆን ይልቅ የወፍጮ ድንጋይ በአንገታችን ላይ ታስሮ ወደ ጥልቁ ብንወረወር ይሻላል ነው የሚለው። እዛ የማቴዎስ ወንጌል ምዕራፍ 18 ቁጥር 7 ላይ የተመዘገበ ለሰው የስህተት ምክንያት ከምንሆን ይልቅ ለሰው እንቅፋት፣ ለሰው መሰናክል፣ ለሰው መጥፋት ምክንያት ከምንሆን ይልቅ የወፍጮ ድንጋይ አንገታችን ላይ ታስሮ ወደ ጥልቅ ባህር ውስጥ ብንሰጥም ይሻላል ተብሎ ተመዝግቧል። ወንድሞቼ እህቶቼ፣ ይህ ድምፅ የሚሰማችሁ እባካችሁ ለሰው የመዳን ምክንያት እንሆን እንጂ ለሰው የመጥፋት ምክንያት አለ። ስንቱ ነው በእኛ ምክንያት ህይወቱ የተበላሽ? ስንቱ ነው በእኛ ምክንያት ከሃይማኖት የወጣ? ስንቱ ነው በእኛ ምክንያት ከመንፈሳዊ ህይወት የወጣው፣ ከጉባኤ የተለየው? ምንም የማያውቁትን እኮ እየወሰድን እያለማመድ ናቸው። ስካር ማያውቁትን ስካር እያለማመድ ናቸው። ዝሙት ማያውቁትን ዝሙት እያለማመድ ናቸው። ሐሜት ማያውቁትን ሐሜት እያለማመድ ናቸው። አንዳንዶቻችን ለሰው መዳን ምክንያት እየሆንን ወደ እግዚአብሔር ቤት ስንመጣ ይዘን እየመጣ ወደ ጉባኤ ስንመጣ ይዘን እየመጣ ንስሐ እንዲገቡ እያደረግን እንዲቆርቡ እያደረግን፣ ይሄ ጥሩ ነው። አንዳንዶቻችን ግን ለሰዎች መጥፋት እስካሁን ምክንያት የሆኑ ሰዎች አሉ። አንዳንዶቹን ከእሳት ንጥቃችሁ እኮ አውጡ ነው የሚለው አይደል እንዴ መጽሐፍ? እዚህ በይሁዳ መልእክት አንድ ምዕራፍ ነው ያለው ቁጥር 23 ላይ አንዳንዶቹን ከእሳት ነጥቃችሁ አውጧቸው ነው የሚለው። ስለዚህ ክርስቲያን ልክ እንደ አቤግያ ሰውን ከስህተት የሚመልስ ነው እንጂ ሰውን ወደ ስህተት ጎዳና የሚወስድ መሆን የለበትም። ለባልንጀሮቻችን፣ ለወንድሞቻችን፣ ለእህቶቻችን፣ ለቢሮ ጓደኞቻችን፣ ለጎረቤቶቻችን የስህተት ምክንያት ሳንሆን የመዳን ምክንያት እንድንሆን ሁላችንን እግዚአብሔር ይርዳ።
የመጨረሻውን ባጭር ተመልክቼ ትምህርቴን ጠቀልላለሁ። ሶስተኛ ከአቤግያ የምንማረው ይቅርታ መጠየቅ። ምን መጠየቅ? ይቅርታ የጠየቀው ጥፋት ይቅርታ ግን ጠየቀች። እሱ ነው ባሌን ያጠፋውና እንደገባ ይውጣ፣ እሱ እንደጀመረ ራሱ ይጨርስ፣ አይመለከተኝም፣ አያገባኝም አቤግያ አለች። የበደለው ባሏ ነው፣ ያጠፋው ባሏ ነው። ይቅርታ የምትጠይቀው ግን ሚስቱ አቤግያ ናት። እቺ ሴት እኮ አስደናቂ ታሪክ ናት ያለው። ዝም ብለን እኮ አይደለም። በብሉይ ኪዳን ሆና የአዲስ ኪዳን ስራ የሰራች ሴት እኮ ናት። ታውቃላችሁ፣ የበደልነው እኛ ነን፣ ያጠፋነው እኛ ነን፣ መካስ የሚገባን እኛ ነን። ነገር ግን ኢየሱስ ክርስቶስ በእኛ ቦታ ሆኖ ስለኛ ካሰ። ስለዚህ እቺ አቤግያ የምትባል ሴት በብሉይ ኪዳን ሆና የክርስቶስን ስራ የሰራች ናት። የክርስቶስ ምሳሌ ተደርጋ የምትጠቀስ ሴት ናት። ባሏ በድሎ፣ ባሏ አጥፍቶ፣ ባሏ ተሳስቶ ይቅርታ መጠየቅ ያለበት እሱ ሆኖ ሳለ በባሏ ቦታ ሆና ዳዊት ጋር በግንባሯ ተደፍታ ይቅርታ ጠየቀች። ይቅርታ መጠየቅ ታስተምራለች አቤግያ ያልኳቸው ለዚህ ነው። አሁን ዛሬ ባሎች ቢበድሉ ስለ ባሎች ሚስቶች ሄደው ይቅርታ ይጠይቁ? ሚስቶች ዛሬ ቢያጠፉ አይ ብለው ባሎች በሚስቶቻቸው ቦታ ሆነው ይቅርታ የሚጠይቁ ይኖር? ወንድሞች ቢበድሉ ስለ ወንድሞች እህቶች ሄደው ይቅርታ ይጠይቁ ይሆን? እህቶች ቢበድሉ በእህቶች ቦታ ወንድሞች ይቅርታ ሄደው ይጠይቁ ይሆን? የአቤግያ ልብ እግዚአብሔር ለሁላችንም ይስጠን። እግዚአብሔር ልባችንን ለይቅርታ ይክፈትልን። መጽሐፍ ክርስቶስ ይቅር እንዳላችሁ እርስ በርሳችሁ ይቅር ተባባሉ ተብሎ ተጽፏል። ቆላስይስ ምዕራፍ 3 ቁጥር 13። እስኪ ቃሉን አብረን እንበለው። ክርስቶስ ይቅር እንዳላችሁ እናንተም እርስ በርሳችሁ ይቅር ተባባሉ። ምን ተባባሉ? ይቅር ተባባሉ። ስለዚህ አቤግያ እንኳን እኛ ለበደልነው ላጠፋነው ይቅርና ላልበደልነው ላላጠፋነውም ነገር ስለ ሚስቶች ስለ ባሎቻቸው፣ ባሎች ስለ ሚስቶቻቸው፣ ወንድሞች ስለ እህቶቻቸው፣ እህቶች ስለ ወንድሞቻቸው፣ ስለ አባቶቻችን በእግዚአብሔር ፊት ስንቆም ይቅርታ መጠየቅ አለብን። በቤተክርስቲያናችን ስርዓት መሰረት ከዛሬ ሰኔ 17 እስከ ሰኔ 25 ያለው ዘመነ አስተምህሮ ተብሎ ነው የሚጠራው። አስተምህሮ ማለት ምልጃ፣ ይቅርታ ማለት። ስለዚህ ቤተክርስቲያን ስለ ምእመናን ይቅርታ የምጠይቅበት፣ እኛ ደግሞ ክርስቲያኖች ስለ በደላችን ስለ ኃጢአታችን እግዚአብሔርን ይቅርታ የምንጠይቅበት ዘመን ላይ ነው አሁን ያለ ዘመን አስተምህሮ የሚባለው ለዚህ። ስለዚህ ስለ ሃይማኖት አባቶች፣ ስለ አገልጋዮች፣ ስለ ወንድሞቻችን፣ ስለ እህቶቻችን፣ ስለ ራሳችን ይቅርታ እንጠይቅ፣ ምህረት እንጠይቅ። አቤግያ የምታስተምረን ላላጠፋችሁም ጥፋት ይቅርታ ጠይቃለች። እንኳን ላጠፋ ነው፣ እንኳን ለበደል ነው፣ ለተሳሳት ነው ይቅርና ሌሎቹ ላጠፉት ለጸሎት እግዚአብሔር ፊት ስንቆም በጸሎት ልናስባቸው ይገባል። አምላካችን እግዚአብሔር እንደዚህ እንድንኖር ሁላችንን በቸርነቱ ይርዳን። የሴቲቱ አእምሮ ታላቅ ነበረ። እንግዲህ ታላቅነቷ በአእምሮ ነው። ከሷ የምንማረው ሰውን ከነ ድካሙ ችሎ መኖር ነው። ሰውን ከስህተት መንገድ መመለስ ነው። ይቅርታ መጠየቅን ከአቤግያ እንማራለን። በረከቷ በሁላችን ላይ ይደርብን። በተማርነው ትምህርት 30፣ 60፣ 100 ያማረ ፍሬ እንድናፈራ ሁላችንን እግዚአብሔር ይርዳን። በተዋሕዶ ሃይማኖት በሥላሴ ልጅነት እስከ መጨረሻው ድረስ ያጽናን። የሁላችንን መጨረሻ እግዚአብሔር ያሳምር።